and they will disarm. And if they don't disarm, we will disarm them. And it'll happen quickly and perhaps violently. የፈረሰ አይሉት እንደዚሁ የቀጠለ የጋዛ ተኩስ አቁም ጉዳይ ዛሬም ያወዛገበ ቀጥሏል። እስራኤል በጋዛ ላይ ከባድ የአየር ጥቃት መፈጸሟ ግልጽ በሆነበት አጋጣሚ ወዲያውኑ ደግሞ ተኩስ አቁም ስምምነቱ መመለሷን ይፋ አድርጋለች። ፕሬዝዳንት ዶናልድ ትራምፕም አሁንም የጋዛው ተኩስ አቁም ቀጥሏል፣ ይህ የሚፈርስ አይደለም በሚል ለማረጋገጥ ሞክረዋል። ግን ደግሞ አሁንም በጋዛ ያለው ፈተና እጅጉን ከባድ የሆነ መምጣቱን ራሱ እስራኤልም የምታምንበት ሆኗል። የጋዛ ህዝብ በራሱ በሐማስ ሰዎች አሊያም በተለያዩ አንጃዎች እንደዚሁም ደግሞ በእስራኤል ኃይሎች ጥቃት እየደረሰበት ነው። ለዚህም ነው ጋዛ ላይ መቼም ቢሆን መፍትሄ ይመጣል ብሎ ማሰብ ዛሬ እጅግ አስቸጋሪ የሆነ የመጣው። የእስራኤል ጦር አይዲኤፍ እሁድ ከባድ ጥቃት መፈጸሙ ይታወቃል። ሐማስ ስምምነቱን በግልጽ ጥሷል የሚል ሀሳብ ነበራቸው። የአየር ድብደባ ከተፈጸመ በኋላ ደግሞ አይዲኤፍ በጋዛ የተኩስ አቁሙን ተግባራዊ ማድረግ ዳግም እንደሚጀምር ይፋ አድርጎ ሁኔታውን እያወሳሰበው ይገኛል በሚል ትችቶች እየተሰነዘሩ ይገኛል። በደቡብ ጋዛ የአየር ድብደባው ቀጥሏል። የዓለም መሪዎች ደግሞ የተለያዩ ሀሳቦችን ለማጋራት ቢሞክሩም እስራኤል የምትፈጽመውን ጥቃት ለማውገዝ ደግሞ የተለያዩ መድረጃዎችን ለማደራጀት ቢሞክሩም የፖለቲካው ጉዳይ ዛሬም ስጋትን እንጂ ተስፋን ያመጣ አይደለም ተብሏል። ለዚህ አይነት ሁኔታ ደግሞ በራፋ ያሉ እንቅስቃሴዎች ይከፈቱ ወይስ ሲዘጉ የሚለው እንዳለ ሆኖ አሁን በእስራኤል ጦር በኩል ያሉት መግለጫዎች ከበድ እያሉ መሄዳቸው ሐማስም የተኩስ አቁም እስከምን ያህል ተገዝቷል የሚለው ጥያቄ ውስጥ መግባቱ ፈተናው ያው ለዛው ለመስኪኑ የጋዛ ህዝብ ያደርገዋል እየተባለ ነው። እስራኤል የተካሄደው በራፋ ወደሚገኙ ወታደሮች አሸባሪዎች ጸረ ታንክ ሚሳኤልና ጥይት ተኩሰው 2 ወታደሮችን ህይወታቸውን ካሳጡ በኋላ ነው በሚል መከራከሪያዋን የምታቀርበው እስራኤል ሐማስ እጁን አጣጥፎ መቀመጥ አልቻለም እና ሁን ችግሮች አሉ በሚል ሀሳብ ሰጥቷል። ሐማስ በእስራኤል ቁጥጥር ስር ባሉ አካባቢዎች ስለተፈጠረ ግጭት ምንም አይነት ጉዳዩ እንደሌለው ወይም ደግሞ እውቀቱ እንደሌለው በግልጽ አስቀምጧል። እስራኤል እሁድ ምሽት በጋዛ የሚገኙ ያለቻቸውን የሐማስ ቦታዎችን አሊያም ኢላማዎችን መደብደቧን ይፋ ስታደርግ ጋዛ የሚገኙ የሆስፒታል ደግሞ ምንጮቹ ማለት ነው በጥቃቱ 44 ሰዎች ህይወታቸውን አጥተዋል በሚል ለማጋራት ሞክረዋል። በእርግጥ 97 ሰዎች በፍልስጤም ምድር ህይወታቸውን ማጣታቸውን እንደዚሁ አልጀዚራ እያስነበበ ነው። ፍልስጤማውያንን ማን ይታደጋቸው ከተባለ እስራኤል እንዳትታደግ ሐማስ አስቸገረ፣ ሐማስ እንዳይታደግ እስራኤል አስቸገረች፣ ፕሬዝዳንት ዶናልድ ትራምፕ እንዳይታደጉ የሐማስ መሪዎች አስቸገሩ፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስቸገሩ አይነት የፖለቲካ ዙሪት እንጂ አንዳች መፍትሄ መምጣት አልቻለም። ለዚህም ነው የሐማስ ጉዳይ እንደዚሁ የፍልስጤምን ጉዳይ እጣ ፈንታ የሚወስን አይደለም፣ ችግሩ እንደዚሁ ተባብሶ ይቀጥላል የሚል መረጃ እንዲኖር እያስገደደ የሚገኘው። ሐማስ ለተኩስ አቁሙ ተግባራዊነት አሁንም ቁርጠኛ መሆኑን በተደጋጋሚ እየገለጸ ይገኛል። ታዲያ ደግሞ እስራኤል ጥሰት እየፈጸመች ነው በሚል ራሱ እዛው ይከሳል። እስራኤልም ሐማስ ተኩስ አቁሙን ጥሷል በሚል ትከሳለች። መካሰሱ ግን ለጋዛውያን የሚታደግላቸው የሆነ አይደለም። የእስራኤል መከላከያ ኃይል አይዲኤፍ እሁድ ማታ የተኩስ አቁሙን ዳግም ማክበር ጀምሬያለሁ በሚል ይፋ አድርገዋል። ስምምነቱን ደግሞ አክብሬ እቀጥላለሁ ብሏል። ለየትኛውም ጥሰት ግን ከባድ ምላሽ አጸፋ ሰጣለሁ በሚል ደግሞ እዛው ላይ በቀጥታ የገለጸው ነገር ቢኖርም ባይኖርም ደግሞ የእስራኤል ጦር ከተነካ ይህን እንደሚያደርግ ሳይታለም የተፈታ ሆኗል። ከ10 ቀን በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሪፐብሊካኑ ያደራደሩት የተኩስ አቁም ስምምነት በመልካም ሂደት ላይ ነው ቢባልም ግን ደግሞ አሁንም የጋዛ ሰዎች እንዳላረፉ ይታወቃል። እስራኤልን ብትሆን ነገ ከነገ ወዲያ ችግር ይፈጠርብኛል በሚል በራሷ የፖለቲካና ወታደራዊ መነጽር ልክ ልትሆን ብችልም ሐማስም ደግሞ አንሰራርቶ ከመጣ እስራኤልን ሊያጠፋት እንደሚችል ታውቃለችና ወታደራዊ እንቅስቃሴዋ ከዛ ቅኝት አንጻር እንደሆነ ለመገመት አያዳግተም። ግን ደግሞ ንጹሃን ዜጎች በመሃል ምን እየሆኑ እንደሆነ ለመገመት እጅግ አስቸጋሪ ያደርገዋል። እስራኤልን ብትሆን በተለይም ህዝቧ አሁን ተቃውሞ እያስነሳ ቢሆንም ነገ ሊፈጠር የሚችለውን መገመት አያቅታቸውም። ለዚህም ነው ደግሞ የእስራኤል ህዝብም ነጻ ሆኗል ተብሎ ግምት ውስጥ መግባት የሌለበት ጉዳይ ነው እየተባለ የሚገኘው። የእስራኤል መከላከያ ኃይል አይዲኤፍ ሁሉን ነገር በራሱ መንገድ ጠቅሶ ለመያዝም ሆነ አጣቅሶ ለመሄድ ጊዜውም እርምጃውም የራሱ ነው ቢባልለትም ሐማስ የሚፈጽማቸው ጥቃቶች ሙሉ በሙሉ ካልቆሙ ተጥቅም ካልፈታ የአይነቱ ችግር ተባብሶ ሊቀጥል እንደሚችል ወቁልኝ ካለ ዋላድር ብሏል። የመጀመሪያው ምዕራፍ ጦርነቱን ወዲያውኑ ማስቆም የቻለ
ነበረ። ሁለተኛው ደግሞ እንደዚሁ ሊቀጥል እንደሚችል በሁለቱም በኩል ማለትም በእስራኤልም በሐማስ በኩልም ሀሳቦች የተጋሩ ነው። የእስራኤል ወታደሮች በከፊል ወደ ሰሜን ምስራቅና ደቡባዊ ጋዛ ቢጫ መስመር በሚሉት የሎ ላይን ወደ ከለሉት ሊዞሩ እንደሚችሉ ሲነገር ነበረ። እስከ 58 በመቶ የሚሆነውን ቦታ ተቆጣጥረው አካባቢው ላይ ይቆያሉ ነው ትርጓሜው። ይህ ደግሞ የፖለቲካ አውድና የወታደራዊ አካሄድን ብቻ ሳይሆን እስራኤል ሊፈጠርባት የሚችለውን ጉዳይ ግምት ውስጥ በማስገባት ያደረገች ነው ለማለት ያስደፍራል። እንደዚህ አይነቱ እንቅስቃሴ ደግሞ ሰብአዊ እርዳታ መጠኑን ሊቀንሱ ይችላል የሚል ወታደራዊም ሆነ ፖለቲካዊ ስጋት፣ በእርግጥ በአመዛኙ ሰብአዊ ስጋቶች በርክተዋል። ሐማስ በህይወት ያሉ ታጋቾችን ከለቀቀ በኋላ ከሟቾቹ ውስጥ የ12ቱን አስክሬን ለእስራኤል ማስረከቡ ደግሞ በግልጽ ቢቀመጥም ለዚህ አይነቱ አስቸጋሪ ሁኔታዎች ለአንዳንድ መጠቃቃት መንስኤ ሊሆኑ እንደሚችሉም ይነገራል። በእርግጥ ሐማስ የቻልኩትን አድርጊያለሁ ብሏል። እስራኤል ደግሞ በእስር ቤቷ ውስጥ የነበሩ 250 የፍልስጤም እስረኞችን እንደዚሁም ደግሞ ከጋዛ ስብሰባ የወሰደቻቸውን ከ1718 በላይ ፍልስጤማውያንን ለቃለች። ታዲያ የ15 ፍልስጤማውያን አስክሬን ደግሞ መመለሷም እንደዚሁ የሚታወስ ነው። የተኩስ አቁም ስምምነቱ እሁድ ዕለት ፈተና ላይ ወድቋል በሚል የአሜሪካ የፖለቲካ ተንታኞች ሳይቀሩ ሀሳባቸውን እያጋሩ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዓለም መሪዎችን ባለፈው ሳምንት በግብጽ በመካከለኛው ምስራቅ ሰላም በሚል እንደዚሁ ወደ ስምምነት አምጥተው ነበረ። በሻርም ኤል ሼክ በግብጿ ማለት ነው። አሁን የተኩስ አቁም ስምምነቱ እንዲቀጥል የአሜሪካ ግፊት ያስፈልጋል እንጂ ሌሎች እንደሚያደርጉት በቀላሉ የሚቋጭም እንዳልሆነ እየተነገረ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እሳቸው ካሉ ሁሉም ነገር ይሳካልን ብቻ ሳይሆን ራሳቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዛም ባሻገር ደግሞ የሐማስ መሪዎች እንደዚሁ ሀሳባቸውን ብቻ ሳይሆን አቋማቸውን በግልጽ ማስቀመጥ እንዳለባቸው እየተነገረ ነው። አሁን ሐማስ የገጠመው ፈተና እስራኤል ብቻ አይደለችም። ከሐማስ ጋር የተለያዩ የተፋጠጡ ኃይላት አሉ። የጎሳ ታጣቂዎችና አንጃዎች። ያለየለት የጋዛ ጉዳይ ምንድነው ነገ ሊፈጠር የሚችለው የሚለውንም በስጋት መልክ በርካቶች እንዲያዩት የሚያደርገውም ይሄው ሆኗል። ሪፐብሊካኑ ዶናልድ ትራምፕ ለ2 ዓመታት በጋዛ የቆየውን ጦርነት ማስቆም የቻልኩ ነኝ በሚሉበት አጋጣሚ የዓለምን የሰላም ኖቤል ሽልማት የመውሰድ እድሉም አለኝ በሚሉበት ሰዓት አሁን ደግሞ ወይ አልፈረሰም አልቀጠለም አስቸጋሪው የተኩስ አቁም ስምምነትን ለመተግበር ተገደው ቁጭ ብለዋል። ስምምነቱን እስራኤል ከጋዛ አካባቢዎች እንድትወጣ ማድረግን ደግሞ የታጋቾችና የታሳሪዎች ልውውጥ ያካተተ እንደነበር የሚያስታውሰው ዘገባው ጉዳዩ ግን የሐማስና የእስራኤል ኃይሎች ብቻ እንዳልሆነ በግልጽ ያስቀምጣል። የመካከለኛው ምስራቅ ኃይሎች የራሳቸው ፍላጎት እንዳላቸውም ሳይታለም የተፈታ ያደርገዋል። በትራምፕ የሰላም ውጥን ውስጥ የተካተቱና የተኩስ አቁሙን ሊያፈርሱ የሚችሉ ጉዳዮች አሁንም መፍትሄ አለማግኘታቸው ይህን በግልጽ ያስቀምጣል። በተለይም ሐማስ ትጥቅ ይፈታል ወይስ አይፈታም የሚለው፣ እስራኤል ከጋዛ ትወጣለች ወይስ አትወጣም የሚለው በዋናነት እንደ ጥሩ ማሳያዎች ይነሳሉ። ያ ማለት ለፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እጅግ አስቸጋሪ ወይም ደግሞ ፈተና ከሆኑት ጉዳዮች መካከል ማለት ነው። ፕሬዚዳንት ዶናልድ ትራምፕ ጋዛን ማን ያስተዳድር ስለሚለው ብዙ ጥያቄ አላቸው። ሐማስ ትጥቅ ይፈታል ወይ የሚለውም እንደዚሁ። የሐማስ ተዋጊዎች አሁን ያሉት የት ነው የሚለውም እስካሁን አልተመለሰም። ከሐማስ ጋር የሚጋጩት የጎሳ አባላት ደግሞ ማንነታቸውም እጅግ አስቸጋሪ በመሆኑ ጋዛ ውስጥ ያለው ሁኔታ በእርግጥም አስፈሪ ሆኖ ሊቀጥል እንደሚችል ይጠቁማል። በጦርነት የከረመው የጋዛ ሰርጥ ከባድ ውድመት ውስጥ ገብቷል። የሰው ህይወትም ከ67 ሚሊዮን በላይ የሚሆነው እንደዚሁ ተቀጥፏል። ንብረትም እየወደመ ይገኛል። ወትሮንም ወድሞ ነበረ። ፕሬዚዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ ተጉዘው አንድ ጥሩ ነገር ያደረጉት ለጊዜውም ቢሆን ተኩስ አቁሙን ተግባራዊ ማድረግ ነበረ። ሐማስ ጋዛ ውስጥ የውስጥ ጸጥታ ኦፕሬሽን ወይም ደግሞ እንዲያከናውን ፈቃድ እንደተሰጠው ፕሬዚዳንት ዶናልድ ትራምፕ ተናግረው ነበረ። ሐማስ ምክንያቱም አካባቢውን መቆጣጠር ይችላል ተብሎ ስለታሰበ። ታዲያ እንደዚህ አይነት ደግሞ ሌላ ችግር ተፈጥሮበታል። ችግሮችን ለማስቆም እንደሚፈልግ የጠቀሱት ዶናልድ ትራምፕ ይህንም ደግሞ ለተወሰነ ጊዜ እንዲያከናውኑ ለሐማሶች ፈቅደናል ቢሉም ሐማስ በራሱ መንገድ ፈተናው በስቶበታል። ሐሙስ በትሩዝ ሶሻል ሚዲያቸው ፕሬዚዳንት ዶናልድ ትራምፕ ሀሳብ ሰጥተው ነበረ። ሐማስ ከስምምነት ውጭ ጋዛ ውስጥ ሰዎችን ህይወት እየቀጠፈ ነው ወይም ደግሞ በዛ የሚቀጥል ከሆነ እነሱን እኛ ሄደን ማጥፋት እንችላለን በሚል ሀሳብ አጋሩ። ሐማስ አጣብቂኝ ውስጥ የገባውም ከዚህ አንጻር ነው። ፕሬዚዳንት ዶናልድ ትራምፕ ያው ጦራቸው ጋዛ ውስጥ ይገባል ማለት ሳይሆን በአንድ ቃል እስራኤልን አሰማራታለሁ የሚል እንደሆነ ደግሞ ወዲያውኑ በትሩዝ ሶሻል ሚዲያቸው ላይ ሀሳባቸውን አጋርተዋል። የፍልስጤም አስተዳደር የዌስት
ባንኩ ማህሙድ አባስ የሚመራው በራማላ መቀመጫውን አድርጎ በዌስት ባንክ ያለውን ሁኔታ መቆጣጠር አቅም እንዳለው ቢነገርም ደግሞ ከእስራኤል ኃይሎች ውጭ መሆን አልቻለም። ኔታንያሁ ለሐማስ ምላሽ መስጠት እንደሚያስፈልግ በተደጋጋሚ ይናገራሉ። ጎሳዎችን ማንቀሳቀሷ ሰኔ ላይ ተናግረው እንደነበረ ደግሞ ፕሬዝዳንት ዶናልድ ትራምፕ ሳይሆኑ ሌሎች ዓለማችን መሪዎች ግምቱ አላቸው። ያ ማለት ጋዛ ውስጥ ያሉ የተለያዩ ጎሳዎችን እንደዚሁ ለማንቀሳቀስ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀሳቡ ነበራቸው። የአሁኑ ውጥረት ከዛ አንጻር ይቃኝ ሆኖ ወይ የሚል ጥያቄም ሊነሳ ይችላል። ጠቅላይ ሚኒስትሩ በያስር አቡ ሸባብ ለሚመራው ጸረ ሐማስ ኃይል መሳሪያ እንዲሰጥ መፍቀዳቸውን የተመለከተ ዘገባ ከዚህ በፊት ማለትም ከ4 ወራት በፊት መውጣቱ የሚዘነጋ አይደለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው ወይስ አይደሉም የሚለው ጥያቄው ሌላ መልክ እንዳለው ሆኖ ግን ለሳቸውም ቢሆን የህልውና ጉዳይ እየሆነባቸው መጥቷል ተብሏል። ጉዳዮች በተለያዩ አጋጣሚዎች ደግሞ የፖለቲካ መድረክና መፍትሄ የሚያመጡ ናቸው ለማለት አስቸጋሪ ቢሆኑም የሐማስ ባለስልጣናት በተለያዩ አጋጣሚዎች ደግሞ የፖለቲካ ሂደቱን ለማየት ይሞክራሉ። ግን ሐማሶች ዛሬ በተለይም ባለስልጣናታቸው በካይሮ ከአደራዳሪዎች ጋር ተገናኝተው በተለያዩ ሀሳቦች ላይ ሊወያዩ ይችላሉ በሚባልበት አጋጣሚ እንዲህ አይነት ፈተና መጋረጡ ፈተናውን በፈተና ላይ ያደርገዋል። ካታርና ግብጽ በዚህ ላይ ትልቅ ሚና ይኖራቸዋል ተብሎ ይታሰባል። የፍልስጤማውያን ጉዳይ ከእስራኤል አንጻር በምን ሊቋጭ ይችላል? አሁንም የተለያዩ ጥያቄዎችና ሀሳቦች ቢወጡም እንደዚሁ ደግሞ ከመግለጫ ያልተሻገሩ የሆኑ መምጣታቸው አስፈሪ ያደርገዋል። በራፋህ በኩል ያለው ወታደራዊ እንቅስቃሴ እጅግ አስፈሪ ይሆናል። እንዲህ አይነቱ አጋጣሚ ደግሞ ዊትኮፍ ኤንድ ኩሽነር ማለትም የፕሬዝዳንት ዶናልድ ትራምፕ ቁልፍ ሰዎች እስራኤል ደርሰዋል። ፕሬዝዳንት ዶናልድ ትራምፕ ልዩ አማካሪዎቻቸው በተለይም ስቲቭ ዊትኮፍ እንደዚሁ የልጃቸው ባል ጃሬድ ኩሽነር እስራኤል መግባታቸውን ተከትሎ የሚሰጧቸው አስተያየቶችም ጠባቂ ሆነዋል። ሁለቱም ከፍተኛ የዋሽንግተን አደራዳሪዎች ሲሆኑ የአሜሪካ ባለስልጣናት እንደዚሁ እስራኤል ውስጥ ሲገቡ ትርጓሜው ምንድነው የሚለውንም ግምት ውስጥ ማስገባት ያስፈልጋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት የተለያዩ ሂደቶችና አቅም ሊፈጥሩ እንደሚችሉ እየተነገረ ነው። የትራምፕ አስተዳደር አረቦች፣ ሙስሊሞች እንደዚሁም ደግሞ የተለያዩ አቅም ሊፈጥሩ የሚችሉ ኃይላት አብረው ቆመው በጉዳዩ ላይ መፍትሄ ሊሰጡ እንደሚገባ በተደጋጋሚ እየተናገሩ ይገኛል። ግን ደግሞ የፍልስጤም ጉዳይ ዛሬ ብቻ ሳይሆን የዘመናት ታሪክ በመሆኑ እጅግ አስቸጋሪ ያድርገዋል ተብሏል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ደግሞ ኢንተርናሽናል ሰላም አስከባሪዎቹ ማለት ነው ዓለም አቀፉ ለጋዛ ያስፈልጋል በሚል ሀሳብ ሰጥተዋል። ታዲያ ይህን ለማረጋገጥ ደግሞ ሐማስ ትጥቅ መፍታት አለበት ብለዋል። ይህ እጅግ አስቸጋሪ ነው። አንዳንድ ሁኔታዎች በተለያየ አጋጣሚ ለጉዳዮች መፍትሄ ይመጣላቸዋል ተብሎ ቢታሰብም ፕሬዝዳንት ዶናልድ ትራምፕ የጋዛው ተኩስ አቁም አሁንም አለ ቢሉም ግን አስቸጋሪ ሁኔታዎች ዛሬም አሉ። ስቲቭ ዊትኮፍ እና የኢቫንካ ትራምፕ ባለቤት ጃሬድ ኩሽነር እንደዚሁ አይነት አጋጣሚዎችን ተጠቅመው ለመልካም ሁኔታዎች ሊሄዱ ከቻሉ እጅግ መፍትሄ ይመጣል የሚል ተስፋም የተጣለበት እድል ሊፈጠር እንደሚችል የተነገረ ነው። ፕሬዝዳንት ዶናልድ ትራምፕ ግን ፈተና ይበስቷል ለማለት ቢቸገሩም ግን ደግሞ የእስራኤልና የፍልስጤሞች ጉዳይ የትላንቱን ለዛሬ ያሳደረ የዓለማችን የፖለቲካ ስቃይና ችግር ሆኖ ሊቀጥል እንደሚችል በበርካቶች ዘንድ ሀሳብ እየተጋራ ይገኛል። ያም ሆኖ ግን ፕሬዝዳንት ዶናልድ ትራምፕ እሳቸው በሚያስቡበት መንገድ ሁኔታው ላይፈጠርላቸው ወይም ደግሞ ላይስተካከል ይችላል ቢባልም እኛ ካለን ሁሉም ነገር በእጃችን ነው የሚል ፖለቲካዊ አቋም ላይ እንደሆኑ ይነገራል። ግን አሁን አስቸጋሪው ነገር በጋዛ ያለውን ሰብአዊ ቀውስ ለራስ የፖለቲካ ጥቅም ለመጠቀም የሚፈልጉ ሰዎች በመበራከታቸው ነው እየተባለም ይገኛል። ያ ማለት የእስራኤል ደጋፊ ነን የሚሉ ኃይሎች እስራኤል እንድትገፋበት፣ ከዛ ውጭም ደግሞ ሐማስ የኛ ነው የሚሉ ኃይሎች ሐማስም ጥቃት እንዲሰነዝር የሚፈልጉ ሰዎች መብዛታቸው፣ ሚዲያዎችም በሁለት ጽንፍ መቆማቸው ይህን ነገር በግልጽ የሚያሳይ ያደርገዋል። እስራኤል እስከ ዌስት ባንክ ማለትም በጁዳና ሴሜሪያ አማካኝነት ተቀለል ትፈልጋለች የሚል ጥያቄም እንደዚሁ መነሳቱ የፖለቲካ አውዱን አስቸጋሪ ያደርገዋል። ያም ሆኖ ግን ዛሬ የዓለም ፖለቲካ ነውጥ ውስጥ ናት ሲባል እስራኤልም ችግር ገጥሟታል። ጋዛውያን ወይም ደግሞ በጥቅሉ ፍልስጤማውያን ፈተና ውስጥ ናቸው ለማለት ያስደፍራል። በአንዳንድ ጉዳዮች ግን እጅግ አስቸጋሪ የፖለቲካ አቋምን የሚያራምዱት የግብፁ ፕሬዝዳንት አብደል ፈታህ አልሲሲ ፕሬዝዳንት ዶናልድ ትራምፕን ቀልብ ለማግኘት የሚሄዱበት ርቀት እጅግ አስቸጋሪ ሆኗል። ያ ማለት ለመፍትሄ ሳይሆን ጋዛውያንን ለመደራደሪያ ያቀርቧቸዋል አሊያም
የመፈለግ እድል አላቸው የሚለውም ነው። ምክንያቱም በ3 ወር ብቻ ከፕሬዚዳንት አብደልፈታህ አልሲሲ ጋር የሚሰራው ኩባንያ $118 ሚሊዮን ከጋዛ ሰዎች ተቀብሎ በራፋህ በኩል ወደ ግብጽ ለማሳለፍ አድርገዋል ወይም ደግሞ አሉታዊ እድል ፈጥረዋል ነው። ይህ ደግሞ ፕሬዚዳንት አልሲሲ ከሲናይ ትራይብ ሰው ጋር አብረው በመስራት እንደዚህ አይነቱን የፖለቲካ ጥቅም ጋዛውያን ያገኙ ነውና እጅግ አስቸጋሪ ነው ለማለትም ያስደፍራል። በተለይም ይሄኛው ድርጅት በአንድ የሳቸው አጋር ሰው የተመሰረተው ማለት ነው ከኮንሰልቲንግ ኤንድ ቱሪዝም ጋር የተገናኙ ጉዳዮችን እሰራለሁ በሚል ቢያንስ ከአንድ የጋዛ ሰው እስከ $5000 ይቀበላል መባሉ ጉዳዩን አሳሳቢ ያደርገዋል። ፕሬዚዳንት ዶናልድ ትራምፕ ደግሞ አቅማቸውን በግልጽ ማወቅ የሚችሉ ፕሬዚዳንት በመሆናቸው በጉዳዩ ላይ የተለያዩ ጥያቄዎችን ሊያነሱ ይችላሉ እየተባለ ይገኛል።